የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከበ ይሁን ይሁሉ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ በ12 ሚሊዮን ብር አጀንዳ ዙሪያ እዚህ ቲክቶክ ላይ ምንም ነገር ማለት አልፈልግም ነበር ነገር ግን ወንድማችን ሱላያድን ፌስቡክ ላይ ዛሬ የጻፈውን ታሪክ አይቼ በጣም ስላዘንኩኝ ሁሉም ሙስሊም ማወቅ አለበት ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁት ታሪኩ ምንድነው ሁለት ልጆች ያሏት እናት ባሏ ትቷት ይጠፋል ልጆቿን ይዛ ጎዳና ላይ ልትወድቅ ስትል ፕሮቴስታንቶች ነይ ቤት እንስጥሽ በሚል ወደ ቸርች ይዘው ሄደው ወደ ፕሮቴስታንት ሃይማኖት ገብታ ልጆቿን እንደሚያሳድጉላት ነው ያደረጓትና አሁን በፕሮቴስታንቶቹና በእስልምና ሃይማኖት መካከል ሆና በጣም ተቸግራለች ህፃናቶቹ መስጊድ እንሂድ ይያሉ ይጎተጉቷታል የሚረዳት ፕሮቴስታንቶች ናቸው በጣም ግራ ተጋብታ ወንድሞች ይደርሱልኝ ብላ ለሱለያድም ነግረው እስኪ ድረሱላት ብሎ ጽፎ አይቼ ነው ይሄን ቪዲዮ እንድሰራ ያደረገኝ ኢትዮጵያ ውስጥ በዚህ ጊዜ እጅግ በጣም አደገኛ ዘመን ነው በተለይ ለሙስሊሙ ማህበረሰብ ማለት ነው ፕሮቴስታንቶች ይህ ጊዜ ፕሮቴስታንት ማህበረሰብን ማጆሪቲ የምናደርግበት ጊዜ ነው ብሎ ስለሚያስቡ በኃይለኛው እየተንቀሳቀሱ ነው ኢትዮጵያ ውስጥ ደግሞ ሁላችሁም እንደምታውቁት ኑሮ በጣም ተወዷል ማህበረሰቡ እንኳን ኑሮ ተወዶበት በደርቅና በጦርነት የሚፈናቀል አለ ሆን ተብሎ ለድህነት የሚዳረግ አለ ለምሳሌ ሸገር ሲቲ ላይ አብዛኛው ቤታቸው የፈረሰባቸው ሙስሊሞች ናቸው 99% ምናልባትም የወሎ የስልጤ የጉራጌ አካባቢዎች ናቸው እነዛ ቤት ፈርሶባቸው ተፈናቅለው የሆነ ቦታ የተጠጉበት አካባቢ የፕሮቴስታንት ነብያቶች ቸርቾች አሉ እዛ የሚገርማችሁ ነገር ፓስተሮች አሉ እዛ ድሃ ሲያድኑ ነው የሚሉት ልክ ጥንባንሳ አሞራ የገማ ስጋ ሲፈልግ እንደሚውለው እንደዛ ድሃ ሲያድኑ ነው የሚሉት እንጂ ኢንተርኔት ላይ እንኳን አይደለም ፕሮቴስታንት ክርስቲና ተሰብኮ ዋጋ የለውም ብያችኋለሁ ካሁን በፊት ይሄንንም እናንተ ታውቃላችሁ ኢንተርኔት ላይ ያለ ማህበረሰብ በልቶ ጠጥቶ የጠገበ ተርፎት ኢንተርኔት ገዝቶ ሶሻል ሚዲያ ላይ ዘናሊ ሊያይ የመጣ ነው ይሄ ማህበረሰብን ሃይማኖት ቀይር ብትለው በድንጋይም ቢያምን ሃይማኖት ይላልነክም ብሎ የሚኩራራ ነው መሬት ላይ ግን ሃይማኖታቸው እውነተኛ መሆኑን ያወቁ ነገር ግን ለጉርሻ ለቁራሽ ዳቦ ብሎ ሃይማኖት የሚቀይሩ ሰዎች አሉ ደግወተናል አስቤዛ በቆሎ እና መኮረኒ ሩዝ እየተሸከሙ ይሄዱ እኛ አስቤዛ ሰጣችኋል እናንተ የሚጠበቅባችሁ ጴንጤ መሆን ብቻ ነው እየተባለ በድሬዳዋ በሐረር በአፋር አዲስ አበባ በየጎዳናው በሁሉም አካባቢ በጣም ተቸግረናልና እህታችን ዙዙ እንዳለችው ማንንም እየወጣ ብር አዋጡ ሲላችሁ ብር የምትሰጡ አካባቢያችሁ ማህበረሰብ ጠይቆ ሶሻል ሚዲያ ላይ ለወጣ ታዋቂ ለሆነ እርዱን እርዳ ሲባል እየተመነቃችሁ ለምትረዱ እህት ወንድሞች እስኪ ሰፈሬ ማን እንዳለ ማን የቲም አለ ሰፈሬ ውስጥ ፕሮቴስታንት ገብቷል አልገባም ብላችሁ አስቡ በነገራችን ላይ አቂዳ ምናምን አይለይም ድህነት ሴት ወንድ አይልም አቂዳ አይልም ሃይማኖት ዘር ቀለም አይለይም ከሁሉም ከማንኛውም ማህበረሰብ ድህነት ላይ ይወርቃልና የሆነ አንድ ክልል ላይ ወይም የሆነ አንድ ዞን ላይ የሆነ አንድ አካባቢ ላይ ወይም አንድ ቀበሌ ላይ 2-3 ልጆች ውጭ ሀገር አሉ ከአረብ ሀገር አውሮፓ ካናዳና አሜሪካ ማለት ነው ተባብራችሁ ሰፈራችሁ ያለን ዳህ ሰፈራችሁ ያለን የቲም እርዱ ወደ ሀገር ቤት ስትመለሱ ህዝብ ጴንጤ ሆኖ ነው የሚጠብቃችሁ ችግሩ ደግሞ ፕሮቴስታንት ሆኖ የሚቀመጡ መስላችሁ እንዴ ማጆሪቲ ሲሆኑ እኛኑ ድብደባ ነው መልሰው ይደበድባሉ ጴንጤ ሆን በቃ አለቀ ሙስሊማት አንፈልግም አትቀበርም ይያሉ ያሳድዱናል ስለዚህ እንደ ድሮ እንደለመር ነው በሰላም ለመኖር በሰላም ሞተን ለመቀበር የግዴታ ድሃን መጠየቅ አለብን የቲም መጠየቅ አለብን ዛሬ ያልጠየቅነው ድሃ ዛሬ ያልጠየቅነው የቲም ነገ ጴንጤ ሆኖ እኛኑ በገጀራ ነው የሚያሯሩጠን ሀዲያ ላይ ያሉ ሙስሊሞች አጠቃላይ ሙስሊም ነበር የሀዲያ ማህበረሰብ ኦኬ የአሜሪካ የሰሜን አሜሪካ ጴንጤዎች ስንዴና ዘይት ይዘው መተው ትምርት ቤት ሆስፒታል መንገር ሰሩ ውሃ ጉድጓድ ቆፈሩላቸው ጴንጤ ያደረጓቸው የቀሩት ሙስሊም ይሄው በገጀራ ያራራቋቸው ነው መስጊድ አትስሩ ይያሉ ቸርች ነው የምንሰራው ይያሉ መቀበሪያ ቦታ አንሰጥም ይያሉ ያሳድዷቸው ነው በገጀራ ጴንጤ ገጀራ ይዞ ሙስሊም ቤት እየሄደ ነው ስለዚህ በጉራጌም በስልጤም በወሎም በየትኛውም አካባቢ የተመነቃቸው አከል ያገዳ ነው እኛ ብር እናዋጣለታለን አትበሉ መጀመሪያ ሰፈራችሁን ሰው እርዱ እንዴ ሙአዝ እኮ ዩቲዩብ እኮ ላይ ይሸቀላል እኮ
እንዴ እሱ አራበውም እኮ እየተዘና ብሎ እኮ ነው የሚኖረው እኮ። ስለዚህ የቲምን ጠይቁ። ነገ ሀገር ስትገቡ ያ የቲም በገጀራ እንዳያሯሩጥሽ አዳሚ። በነገራችን ላይ ላይቭ ላይ 300 ምናምን ሺህ ታድሞ ያውቃል። ነገር ግን የመጨረሻ ጃሂሎች ናቸው። ቅመው መርቀነው ነው ላይቭ የሚገቡት ስንል በተጨባጭ ነው። ታብታብና ላይክ ራሱ የማያውቅ ኦዲየንስ ራሱ 300 እያለ ከዛ በኋላ ሂሳቡ ሰርቶ የሚገባ ግለሰብ ነው። ተመልከቱ። 100 ብር ነው እየጠየቅን ያለ ነው። 390 ሺህ ሰው አለ። እኔን ደግሞ ፎሎ የምታደርጉኝ ወይም ስራዎችን የምትከታተሉ በስራዎችም የራሳችሁን ቲክቶክ የምታሳድጉ 391 ሺህ እንትን አለ ታብታብ ማለት ነው። እና ህዝብ መስሎት ነው እና 100 አጋጮ እያላቸው እኔ የሚያሳዝነኝ ስንት ነበር ያው ላሳይ 100 ብር ቻሌንጅ ልንጀምር 100 ብር ማለት ነው። ያለው ህዝብ ማለት ነው 391 ሰው ነው። ታብታቡ 300,090 ነው። ኦኬ እና አሁን እንደነዚህ አይነት ሰዎች ነው ወላሂ ለዚህ ከዛ ከሚስቱ ጋር ነው ራሱ እንዲህ የሚያደርገው። ቆይ ተመልከት። ክርስቲያን ነኝ ክርስቲያን በሆነም 5000 አስገብቻለሁ። አላህ የሂዳያውን ቀሚስ አላህ ያልብስሽ ወንድ ነው ሴት ኪርበል ከሚስቱ ጋር ነው አብረው እየሰሩ ያለ። ቀሚሳቸው ቢሸጡ አይሻልም? እንደ ድሮ እሱ ቢሆን እኔ ራሱ ሰፖርት አደርጋቸው ነበር። ሳገባ ጊዜ ራሱ እገዛቸው ነበር ቀሚሱ ምናምን። ግን በእስልምና ሽፋን ሽርክን ለማስፋፋት ምናምን እንዲህ ማድረጋችሁ በጣም ነው የሚደብረው። ሀቂቃ ማለት ነው። ከሚስቱ ጋር እንዲህ ይሰበስባል። ተመልከቱ ወገናችን። አላህ ሂዳያውን ቀሚስ ያልብስ። በጣም ነው የምናመሰግነው ስላከበርከን። አላህ ያክብርህ ኪሩቤልዬ፣ በጣም ነው የምናመሰግነው። እሺ ሌሎችም ሚዲያዎች አሉ ይቀጥላሉ። 5000 አስገብቻለሁ። ላሲያርሰበን እየገባ ነው እንግዲህ እያያችሁ ነው እንግዲህ እየገባ ነው እየመጣ ነው። ሶሪ 500 አስገብቻለሁ ብሏል። ምትቱ 5000 ከደስ ይገብቷል። ማኔጅ የምታደርግለት ሚስቱ ናት። አላህ ያሳያችሁ። አንድ ዲነል ኢስላምን እጠቅማለሁ የሚል ሰው ለዛው 12 ሚሊዮን የሚያክልን ብር በዛው በኢትዮጵያ አሁን ባለንበት ሁኔታ ውስጥ ማለት ነው 12 ሚሊዮን ከሁለት መስጂድ በላይ የሚያስገነባ ብር እያደረገ አጠገቡ ምንም አይነት ሰዎች የሉ። የራሱን ቤት ገንብቶ ከዛ በኋላ የራሱ ቤት ሰርቶ 2 ክፍል ለስቱዲዮ አድርጎ ያው ሰርቻለሁ ለማለት ሀቢቢ ጫዊው አልገባችሁ። ሀቂቀተን እኔ አንተን ልናገር አልመጣሁም። ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁ። ጠንካራና ጎበዝ ስለሆንክ ግን አይደለም። የእህትራም የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም። የምታገኘውን ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው። የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው። እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፋ ይሁን ይሁሉ ነገር በአኺራ ማንንም እናት አባትሽ ወንድምሽ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ስለሚከተል ግን ለተራ ነገር እኔ ወላሂ ቃል ነው ያጣሁት። لا حول ولا قوه الا بالله العظيم والله ነው ያሳፍራል። ወጣቱ ከመስራት ይልቅ ሞቶ ተማሙቶ ስልክ መግዛት ሆኗል ስራው። ለምን በስልኩ ገንዘቡ እንደሚያገኘው ያወቀ ወጣቱን አበላሻችሁት። ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ። ለተመመ ይረዳ እናስታም፣ የሞተም እንቅበር፣ ለችግራችን እንደራረስ። እኛ ግን የቅንጦት ሰዎች አይደለንም እንዴ። በሰው ሀገር ላይ ነዋሪ ሳንሆን አኗኗሪ ነን። በዚህ ሁኔታ ላይ ሆነን እንዴት ትውልድ ማበላሸት ሆኗል እኮ ስራችን። እፈሩ። ስለ እውነት ያሳፍራል። ሙሉ ጤና ይዛችሁ እናንተን ብትሆኑ እኔ አላቅም ወላሂ። ዘረዘርኩት ወራቤ ሙጎ ሰሞኑን ለማመስር ጋጋ መኪና ተገዛለስ ሲባል ሰምተ ነው ስልጤ ምናምን የምትለው። እኛ ስልጤዎች ዓለማዊ ዘፈንን ከኢስላም ነጥሎ የሚዘፍን ሰው እንረዳለን። እሱም የራሳችን ከሆነ ስልጤ ከሆነ
በኢስላም ስም ዘፈን የሚዘፍን ሰውን ግን አንረዳም። እቺ ምንብ ደሙ ልትነጥፈኝ ነው። በኢስላም ስም ዘፈን ለሚዘፍን ሰው አንድ ብለን ሰጠው። ለማመድ ስርጋጋ ደግሞ መኪና የተገዛለት ለስልጤ ህዝብ ለነጻነቱ ስለታገለና ስላታገለ ነው። እሱ በኢስላም ስም ዘፍኖ አያውቅም። አንተ እኮ በኢስላም ስም ነው የምትዘፍነው። ራፕ ሬጌ ምናምን የ ምናምን እያልክ አይደል የምትዘፍነው? ሰውን የምታስጨፍራለህ፣ ትጨፍራለህ። ወራቤ ስልጤ አንሰጥም። ለማኝ የለማኝ ዘር 7500 አለባችሁ ብሏል። ማለት ከህዝብ ነው እንደሚሄደው ተሳፍሮ በህዝብ ነው እንዲህ ነኝ ኧረ አይልም። አዋተንኛ እሱ ስፔስ አይቶ ምን አይቶ ሊመጣ ኧረ እንደው አደራችሁን እንደ ኧረ አይልም አለ ይላሉ አሉ 7500 በኢትዮጵያ ሁላችንም ኢትዮጵያዊ ነው ያለብን። እኔን ለማስበላት ሀገር ሄዳለሁ ስላችሁ ሀገር እንዳልገባ ልታረጉኝ አረጉት ባይባል ኧረ ብልጽግና ኧረ ተው አታስቁን። ይህ ምስኪን ለራሱ ኑሮ መሩታ እነሱ ለሚገባው የምራችሁ ነው። ኧረ በማርያም ተው። ወይኔ ዘንድሮ ሁሉም ሰው ነጋዴም ድሃም ሁሉም ይክፈል ተባለ ወይስ ባለስልጣናቹ ነው የሚያዋጡት? ኧረ ተው ብሏል 570 እኛን ዳስፖራን አይወክለንም ማለት በዳስፖራ አይደለም በሀገር ውስጡ ነው። ዳስፖራም ተብሏል ብሏል 570 ዶላር። ማንን ዳስፖራው? እኛ እንዴ ምርጫ አይደረግም? ይሄዱ አይሄዱ የሚል ምርጫ ሳልተደረገም እኛ መች መረጥን ሂዱ ብለን እንዴ? በእኛ ውጪ ሂዱ አላልንም አይደል እንዴ? ወይ ጉድ! እኔ ምርጫ ላይ አልመረጥኩም። ስለዚህ እኔን አይመለከት። ኧረ 570 እኔ ጌታ የመረጥሽ ትከፍያለሽ። እኔ አልመረጥኩም። ምን አሉ? እኔ ምርጫ ላይ አልመረጥኩም። ይሄድ ብዬ አላልኩም። ቮት ተደርጓል እንዴ?